ያለ ፕላን ወይም ኢንጂነር ህንጻ ሲገነባ አይታችሁ ታውቃላችሁ? ይህ የታሪክ ማዕበል በሆነችው ጎንደር ላይ ተፈጽሟል። ማን ያምናል አሁን በገመድ እየተለካ ተሰራ ቢባል? የድንጋይ መዋቅር ብቻ ሳይሆን የእምነት ምስክር ሐውልት ጭምር የሆነ ቦታ ላይ በአካል ተገኝቻለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ተአምር ታያላችሁ። ወካይበ ናስተበቆ ለእፀ ቅዱስ መስቀል ዓለም ዘወትር እጁን በአፉ ጭኖ የሚደነቅበት ያለምንም የኢንጂነሪንግ ትምህርትና ዘመናዊ መሳሪያዎች ሳይኖሩ ከ800 ዓመት በፊት በአንድ ሰው የተሰራው የላሊበላ ህንጻ በኢትዮጵያ ይገኛል። እነሆ ዛሬም በዚህ ዘመን በጥንታዊቷ ጎንደር አንድ ሰው የማይቻለውን ሊችል ያለምንም የምህንድስና ዕውቀት አንድ ግዙፍ ህንጻ ሊሰሩ ተነሱ። ግን እንዴት አሰቡት? አነሳሳን በራይ ነው እንጂ እኛ ከቦታውም ሌላ ቦታ ነው የምኖረው። እኔ ግን በራይ ነው ወደዚህ ቦታ የመጣሁት። እግዚአብሔር አምላክ ራይ ገልጾ ነው እንጂ ሌላ አይደለም። ራዩ ያው በሰሜን ጎንደር በዳባረቆ ዞን በዱር አንበሳ ገዳም ታላቅ ባህታዊ አባት ነበሩ። እነዚህም ስማቸው አባ ማርነ ክርስቶስ ይባላሉ። እነዚህ አባት በወቅቱ ዲያቆን ነበረው። ከትክል ድንጋይ ከተማ ወረድ ብሎ ታላቅ ገዳም ይመሰርታል። ይህን ገዳም የቆየ ሰውየው ብለው መልእክት ልከው ቆዩ። እነዚህ ዲያቆን በወቅቱ የነበሩት ዛሬ ታላቅ ካህን ናቸውና እሳቸው መጥተው እንደገና ከዚህ ከታች ጻድቁ ገብረ መንፈስ ቅዱስ ቤተክርስቲያን አንድ አባ ገሪስ ባሉ አባት ደግሞ ራእዩ እዛ ለ7 ቀን ታምሜ ነበረ፣ እህልም ትቼ ነበረ። ግን ከዛም በራእዩ ውስጥ ላይ ያለሁኝ ወደ ላይ ተወሰድኩ፣ ወደዚህ ሰምራ ወዳለችበት። አሁን ይህ ቦታ ምድረ በዳ ነበረ፣ ዛን ጊዜ ማንም አልነበረበት፣ የግለሰብ መሬት ነበረ እና ወደ ላይ ተወሰድኩ። ስመጣ ደረጃ አገኘሁ። ደረጃውን ስጨርስ ደግሞ ቤተክርስቲያን አገኘሁ። ከበሩ ስድረስ ቤተክርስቲያኑ ደጃፍ በራሱ ተከፈተልኝ፣ ወለሎ ተከፈተልኝ። ቀኝ እግሬን አስገባሁ። እዛ ስመለከተው በውስጥ ቤተክርስቲያን በጣም የተዋበና ደስ የሚል ነበረ። ከዚህ ቤተክርስቲያን ከዚህ ውስጥ ብቻዬን አልገባም እያልኩኝ ብዙ ጊዜ ጮህኩኝ። አስገባሁት፣ እግሬን መለስኩት። ከአምዱ ተጠግቼ ስመለከተው በጣም ያምር ነበር፣ የተዋበ ነበር። ከዛም በኋላ ከደረጃው ስር ቀይ ልብስ የለበሱ ብዙ ሰዎች፣ ሴቶች ቆመው ያለው እነዚህን ደግሞ በፍጹም አርምሞ አይናገሩም፣ አይንቀሳቀሱም፣ ታጥቆ ቆመዋል። እነማን ናቸው ስላቸው ቃል ብቻ እነማ ደናግል ናቸው፣ ይህ ቦታ ይገደማል ብሎ ተነገረኝ። የደናግል ቦታ እንደሚሆንና እንደሚገደም ቃል ብቻ መጥቶ ተነገረኝ። ከዛም በኋላ እኔም ስነቃ ሰውነቴ እንደ በረዶ ቀዝቅዞ አገኘሁት። ከትንሽ ሰዓት በኋላ ቀስ እያለ ሰውነቴ እየሞቀ ተሽሎ ተነሳሁ ብለው እነዚህ አባት እዚህ ከቦታው ላይ ቤተክርስቲያኑ እንደሚመሰረት ገዳሙ እንደሚመሰረት ታላቅ አባት ራእይተው እኒህ አባትና መነኮሳቱ በዚህ ራእይ ተነስተው ግንባታውን ጀመሩት። ነገር ግን በግንባታው መሃል ላይ ወደ ከተማ ሄዱ። ለመኖር ሳይሆን ለመለመን፣ ለድንጋይ፣ ለሲሚንቶ፣ ለራሳቸው ሳይሆን የአምላክን ቤት ለመስራት። ያው እርግጥ ከዚህ ወደ አዲስ አበባ ስንሄድ በመጀመሪያ 2009 ነው የሄድነው። 2009 ጀምሮ እስከ 2010 በጣም ፈተና ነበር። ያው ስንለምን ልትበሉት ነው፣ ለራሳችሁ ነው፣ ለቤት መስሪያ ነው፣ የተለያዩ ፈተናዎች ገጥሙን ነበር። እስራትም የታሰርነው ጊዜ አለ። በጣም ፈተና ስቃይ ነበረ። እንደገናም እኛ ራሱ የምንበላው እንኳን አተን የነዳያኖችን የወደቀ እንጀራ እየበላን ነው ቤተክርስቲያን ለማቋቋም የቻልን እና በየቤተክርስቲያኑ በአካባቢው ስንሄድ ቤተክርስቲያኑ እርቀት ላይ ሆነን እየጠየቅን ዘበኞችን ሰደው ያስነሱናን
ወስደው ያስሩናን ቤተክርስቲያኑ እስከሚያበቃ እስከሚፈተት ድረስ አስረው ያቆዩና መጨረሻ ላይ ይለቁናል። በጣም ስቃይ ነበር በእውነት በጣም ፈተና ነበር። ፈቃዳችን ይቀሙናን ወስደው ድብደባ ገንዘብ ይዛቸዋን እያሉ ልናስራችሁ ነው ፖሊሶች ነን እያሉ እየወሰዱ ራሱ ለግድያ ራሱ ሞክረውና ነበር እና በጣም ስቃይ መከራውን አሳልፈን እግዚአብሔር መስገን እንደምታዩት በአዲስ አበባ በጎንደርም በተለያየ ቦታ ተለምኖ ነው እንጂ ምንም ነገር የለውም ገዳሙ እና በጣም በስቃይ ነው ይህን ገዳም ልናቋቁመው የቻልነ የእግዚአብሔር ቸርነት እንጂ የኛ ስራ አይደለም። እኛ ደካሞች ነን፣ ግን እግዚአብሔር ቸርነቱ ግን እዚህ ያድርሶልናል። የግለሰብ መሬት ገዝተን ምንም ነገር የሌለው ድሃ ቦታ ነው። በቃ ምንም ነገር የሌለው ነው። በቃ ፍጹም ድሃ ቦታ ነው። መነሻችን ልመና ብቻ ነው። ልመና ብቻ ነው መነሻችን፣ መንስኤያችን ያሉትን እናቶች አባቶች በየቦታው በመላክ በተለይ እናቶች በአዲስ አበባም በጎንደርም እስከ ቅዱስ ላሊበላ ልመና ሄደናል። ልመና ሄደን እየለመን አመተን ያዎችን ስራ ጀመር። በጣም አስደናቂው ነገር ደግሞ አንድ ኢንጂነር እንኳን ወደዚህ መጥቶ አይቶት የማያውቀው ይህንን ቦታ በግንባታው ወቅት ምንም አይነት ዘመናዊ የህንጻ መሳሪያዎች ስላልነበሯቸው ስራውን የሚያከናውኑት በገመድ እየለኩ ነበር። አሁን እንግዲህ መሐንዲሱ ራሱ እግዚአብሔር ነው። እንግዲህ እኛ ታዛዥ ነን። እኛ ያው ይሄን አድርጉ ያለልን እግዚአብሔር ነው እንጂ ዋናው የባለሙያው ባለስልጣን እግዚአብሔር ብቻ ነው። እግዚአብሔር ባሳየን እግዚአብሔር አሳይቷል። በሱ መንገድ ተጉዘናል። አልተጠራጠርንም። በእውነት ስለተነገረ በራዩ ስለተነገረን ትክክለኛ ራዩም ደግሞ እውነት ስለሆነ እግዚአብሔር እንደሚያደርጉ ባመን በእውነት አምላክ ጥርጥር የሚባል ነገር የለም። በቃ ይሄን ስንጀምራውን ሰዎች በርግጥ ትንሽ ያሾፈነ ሰዎችም አሉ። በዛን ሰዓት ላይሆን ጉዳይ እንዲያደርገው መለመኛ ነው ምናምን እያሉ እነዛ አሾፈውናል። ነገር ግን እኛ ያሉትን እናቶችም አባቶችም ይጅ እንደም በወቅቱ ላይ ማለት ነው ገመድ አልነበረንም። አይጥ አረግ ይባላል። የአይጥ አረግ ይዘን ነው ቆርጠን እየቆጣጠርን የጀመረው እንሰራ። ስለዚህ መሐንዲስ በፍጹም ድንግል ማርያም ታውቃለች፣ መድኃኒዓለም ክርስቶስ ያውቃል። ባለሙያ መጥቶ ይሄን ያየለ ከዚህም ደግሞ የተማረ ሰው የለም። ራሴኔ ሳይንስ ትምህርት የለኝም፣ በቃ ተማርኩ። ይሄን የመሰለ ቤተክርስቲያን መሐንዲስ አልባ ደረጃውን የጠበቀ ቤተክርስቲያን የተሰራው በመንገላታት ነው፣ እንዲሁ ዝም ብሎ አይደለም። እኛ ያው ፈቃድ አውጥተን ሄር ነው ከዚህ ጀምሮ ከገዳሙ ወረዳ ቤተ ክህነት፣ ከወረዳ ቤተ ክህነት ሀገረ ስብከት፣ ከሀገረ ስብከት ጠቅላይ ቤተ ክህነት ነው። ከዛም አዲስ አበባ ሀገረ ስብከት በአድባራትና በገዳማት የሚል ደብዳቤ ይዘን ነው ስንንቀሳቀስ የነበረው። ግን ያንን በየቦታው ስንዘዋወር እርዳታ ስንጠይቃቸው አላምነን እያሉ ብዙ ችግር ደርሶብናል። ምንድነው ሰው እምነት አንዳንዴ ስለጎደለው እኛን እውነተኛ አድርገው አላዩን በዛን ሰዓት ማለት ነው። እናንተ አጭበርባሪዎች አይተን ማናውቀው የሴት ለማይመጣ አሁን አይተን ማናውቀው የአባቶች ይበቃል እየተባልነ ወይባ እንኳን ስንለብስ አመቀመጫችን አልጠጋ እያሉ ቀለሙ ይሻገረናል እያሉ ነጭ ለበሱ ተቸግረን እንደ ሀገሩ ባህል ስንል ነጭ ለብሰ ስንለምን ደግሞ እናንተ አጭበርባሪዎች አሁን ቤት ሰርታችኋል መኪናን የቀራችሁ እያሉ ብዙ ግፍና መከራ ደርሶበናል። ግን ሁላ በክብር ተቀብለን ከዚህ ደረጃ ደርሰናል። ሌላው ምንድነው የትራንስፖርት አብተን ከጀሞ ወደ መርካቶ ከመርካቶ ወደ ቃልቲ የነበረበት ቦታ ለመጀመሪያ አንድ ያው በክራይ ቦታ ነው ተቀምጠን የነበር። ከዛ ግን እግዚአብሔር ይመስገን በህዝቡ እርዳታ በመነኮሳቱ ጸሎት እግዚአብሔር ይመስገን ያው ባለ ተስፋ ግንተን ኪራይ ትንሽ እስኪ አይዟችሁ ብለው ስማቸው መጥቀስ አልፈልግም ሀዛችሁ ተቀምጠን ያው ቤተክርስቲያኑ እየተንቀሳቀስን ከዚህ ደረጃ ደርሰናል። ግን እዚህ ደረጃ የደረሰው ብዙ ስቃይ ደርሶብናል። ስቃየቱ እናቴም ማይ እንደተናገሩት ተደጋጋሚ እንዳይሆን ብዬ ነው። መታሰር ደርሷል፣ መደብደብ ደርሷል፣ ረሃብ፣ ችግር፣ ጥማት፣ መራቆት፣ ብዙ ፈተናዎች፣ መራዝ፣ በጣም ብዙ ነገሮቹ ተዘርዝሮ የማያልቁ መከራዎች ደርሶብናል። ሚሉት ምንድነው በቃ የምናጭበረብር የሌላነ ስራ የምንሰራ ነገር ነው መስላቸው። ቤት እየሰራችሁበት ነው መኪና እየገዛችሁበት ነው ይሉናል። እኛ እንኳን መኪና ምንገዛበትና ቀርቶ የሻይ መጠጫ ራሱ እንኳን አናነሳ። ምክንያቱም ገዳም ተቆርቁረን ገዳሟን ለማቋቋም ብለን ነው። እኛ ካደገ ገዳም መሄድ እንችል ነበር። ግን እቺ ገዳም ደግሞ ማንም ጠያቂ የሌላት ናተይ።
እችን ገዳም አቋቁመን ራሳችን ለመቻል ሁልጊዜም ከልመና እንድንወጣ ብለን ነው እንጂ እኛ ለነፍሳችን እንጂ ለስጋችን ብለን አልወጣንም። ስንመንን ለነፍሳችን ብለን የመነን ነው ብለን ያው እንነግራቸዋለን። አንዳንዶች እንደናንተ ያሉ ቅዱሳኖችም አሉም ያግዙናል። የአዲስ አበባ ሙሉ በሙሉ እንትን ነው ብለን መግለጽ አንችልም። ቅዱሶች አሉ፣ አይዟችሁ የሚሉንም አሉ፣ የሚያግዙንም አሉ። እንደው ብር እናገኛለን ብለን አላሰብንም። በግድ በብር የተሰራ አይደለም። እውነቴን ነው። ለምነን ነው ከየቦታው ተለምኖ ነው። እውነት ግልጽ ልንገራችሁ ተለምኖ ነው። ከዚህ ምን ነገር የለም። በየቦታው ተበታትነው እናቶች በተለይ በየቦታው ተበታትነው 15 በመለመን በዛን ሰዓት ያው ስንት ጠብ በነበረበት ጊዜ ስንት ጭንቀት በነበረበት ጊዜ ስንት ጦርነት በነበረበት ሰዓት ነው የተጀመረው ነገር። የተጀመረው በ2008 ነው የተጀመረ። በዛን ሰዓት ብዙ አድማዎች ነበሩ። ሰዎች እንደ ልብ መሄድ አይቻልም ነበር። ግን መናንያኑ ግን ተስፋ አልቆረጡም። እግዚአብሔርን ጠባቂ በማድረግ ተንቀሳቀሱ። ያው የተወሰነ 10 20 እየሰጠን ይሄን ስራ ያው እንደምትመለከቱት እዚህ ድረስ ወደናል። ያ እግዚአብሔር ስሙ የተመሰገነ እንጂ መሐንዲስ እውቅና ያለው ከቦታው ላይ የለም። ግን ስራው አልተፈጸመም። ግድግዳዎቹ ቆመዋል፣ በሮቹ መስኮቶቹም ተገጥመዋል። ግን ቀለም የለውም። ቅዱሳት ስዕላት የሉትም። መጋረጃ፣ ምንጣፎች የሉም። ህንጻው እስኪጠናቀቅ ህዝቡ በጉጉት ይጠብቃል። ለማስፈጸም የሚያስፈልጉን አሁን ህንጻው እንደምትመለከቱ ተጠናቋል። አንደኛ ቀለም አልተጨረሰም። ውስጡ ቀለም ገና ነው። ይሄን ያው በላይ የቀባ ነው። እንጨቱ ዝናብ እየመታ ሲቦካብን ነው ወጥ መስራት ስለያስቸገረን በየጊዜው እንጨት እንገዛለን። ይቦካል። ቶሎን ደግሞ ሲን ብለን ገዝተን ቀለም አስቀብተን ሌሎች በታች በላይ አልተቀባ ብዙ አለ ቀለም ይጎልናል። ሁለተኛ ደግሞ ሴራሚክ። አሁን ሴራሚክ ቤተክርስቲያኑ ሰፊ ነው። ያው እንዳቅማችን በእኛ አካባቢ ሰፊ ነው። በአዲስ አበባ ጠባብ ነው፣ በእኛ ግን ሰፊ ነው እና ብዙ ይጨርሳል ሴራሚክ። ሴራሚክ ደግሞ ለአንድ ካሬ 1400 ብር አሉን። ሴራሚክ የለንም። ሁለተኛ ስዕል አድኖ ስዕል መሳል አለብን። ስዕል መጋረጃ ማለትም መንጦላይት ይባላል በመጽሐፍት፣ ግን በህዝቡ ደግሞ መጋረጃ የለም። እዛ ደግሞ ስፒከር ያስፈልገናል። እነኒ ስለጎደሉ ቤተክርስቲያኑ አሁን እንደማያያችኋት ያቺ አሁን ጽላቶች ያሉበት ቦታ ላይ በጣም አስቸጋሪ ነው። ምስጥ በልቶታል። 3 ጊዜ ገልብጠን 4ኛው አሁን ደክሟል። ስለዚህ ከዛው ወደዚህ ለማስገባት እኒ ማማላት ግድ ይላል። እኒ ካልተማሉ ቤተክርስቲያኑ መመረቅ አልቻለም። አሁን ዘንድሮ እናስመርቃለን ብለን አነሳን ጣል። ግን ሴራሚኩ ገና ሆነ፣ ምንጣፉ ገና ሆነ፣ ስዕሉ ገና ሆነ፣ መጋረጃ የለ ሆነ ነገ እናስመርቀው። ስለዚህ አሁን ብዙ እናቶችም አሉ አሁን ቤተክርስቲያኑ ማየት እየፈለጉ ያለፉ እናቶች አሉና እንዳው ከዚህ መታቸው አንድ ትልቅ አባት አሉ። ወደ 100 ዓመት ሳይዘላቸው አይቀርም። እባካችሁ ልጆች አይቻት ልለፍ እያሉ እሳቸው በተናገሩ ቁጥር ነው ሰውት ይሰጋል። ሌሎች እናቶችም አሉ፣ ትላልቅ እናቶችም አሉ። እነሱ ማለት እንደነ ማይ ወለተ ሰዓት ደግሞ ሳናየው እናልፋለን። እኔ ከቶ ምን ላድርግላችሁ? አቅማጥሬ እኮ ነው። እኔ እኮ አንድ ቀን በሰራው ደስ ይለኛል። እኔም እንደናንተ ማየት ፈልጋለሁ ያልኩ እናገራለሁ። ነገር ግን ያው ከአቅም ማጠር የተነሳ ቤተክርስቲያኗ ልትመረቅ አልቻለችም። አሁን ደግሞ እችን ነሐን ያልኳቸውን የሚያማላልን ብናገኝ ማስመረቅ እንችላለን። ይሄ ካልተሟላ ግን አሁን መክረም ነው ያለበት። እንግዲህ ምን እናርግ? ያው ቀስ እያለ 1 ብርም 2 ብር እየለማመነ ያው ሰባሰን ደግሞ ምንጣፋንም ሴራሚኳንም ካልሆነ መመረቅ አይቻልም። እነዚህ 5 ነገሮች አንገብጋቢ ናቸው። ሴራሚክ፣ ምንጣፍ፣ ቀለም፣ ያው መጋረጃ፣ ስፒከሮች። ያው አሁን ያለው ቤተ መቅደስ ያለው በጣም አፍሳሽ ላይ ነው። በኬንዳ እየሸፈነ ነው። በየጊዜው ሸራ እየተሸፈነ ነው እንትን የሚለው ፀሐዩ ዝናቡ እየገባበት። አሁን እኛ ያን ከአዲሱ ቤተ መቅደስ ገብቶ አገልግሎት ቢሰጥ ከምንም በላይ እናቶችም
አሉ አባቶችም አሉ አይተን እንሙት የሚሉ አሉ። ብዙም ደግሞ ያረፉ እናቶችም 1-3 እናቶችም አባቶችም ያረፉ አሉ ሳያዩ ማለት ነው። እኛ ደግሞ አስጨርሰን ወደ አዲሱ ቤተ መቅደስ ገብቶ እኛም ደግሞ ከልመና ነፃ ሆነን አገልግሎታችን አንዲት አቡነ ሰማያት በገዳሟ ብንደግም ይሻለናል የሚለውን ሁልጊዜ ጉጉታችን ነው። እሺ ወደ ልማቱ ደግሞ ምገባው ያው የመሬት እጥረት አለ። መሬት እግዚአብሔር ይመስገን ያው እንደዚህ በተላለፈው ሚዲያ እንደ አባት የተወሰነ ገዝተውልናል። ግን ጊዜው እየተወደደ ኑሮው ሰው እየጨመረ ስለሚሄድ ይበቃል አይባልም። አሁንም ባለ ተስፋ ግንተን ቋሚ ነገር ለገዳሙ እንደዚህ ሚዲያ ላይ ወተን ሁሉ ጊዜ እንደዚህ እኛ መለፍለፍ አያስፈልገንም። ሟይና አንተ እንደተናገሩት ቅድም ዘላለም ሚዲያ ላይ ወጥቶ መለፍለፍ መነኮሳት ቤቱን ዘግቶ ለጸሎት ነው እንጂ እንደዚህ አያስፈልግም። ግን ልመና እስከመቼ የሚባል ነገር አለ። ይኛ ምን ፈልገው ራሳችን ችለን ማሽን መሳሪያዎቹ አጠቃላይ የደ ጥበብ መዘዘር አይገባቸው። እደ ጥበብ ከተባለ ሁሉን ይሸፍናል። ይህን ነገሮችን አግንተን እንደገና ደግሞ አሁን ከዚህ ዓለምተን ደግሞ ወደ ከተማ ቦታ ወስደን አሁን እዚህ ከተማው ትንሽ ከፍ ያለ ስለሆነ የሆነ ነገር ብናለማ እዚህ ላይ ሸጥ ይችላል። የከተማ ቦታ አግንተን አዛች እዚች ዓለምተን ወስደን የምንሸጥባትን ቦታ እንደገና ደግሞ እንዲህ አንዳንድ ድርጅቶችን አግንተን ለገዳሙ ማስፋፊያ ቋሚ ነገሮችን ብናገኝ በጣም ደስ ይላል። ያው እስካሁን እየተለመነ በተሰራው ያው እንደምታዩት መስኮቱን በሩም ገጣጥሟል። አሁን የቀረና የሴራሚክ ስራ ነው የቀረና እንደገና ቀለም ሙሉ ስዕሉ ራሱ ከ6 ሚሊዮን በላይ ነው የተጠየቀ። ስናሳየው 6 ሚሊዮን በላይ ይጠይቃና አሉና መጋረጃው አለ፣ ሴራሚኩ አለ፣ ምንጣፉ አለ። እንደገና ደግሞ በጣም አንገብጋቢ ደግሞ ይኸው እንደምታዩት መስመር ላይ ስለሆነ መኪና ከርብ ላይ ነው። መኪናው እንዳይገባብን አስፋልቱ እንዲታጠርልን ግቢው ማለት ነው። ግቢ ካልታጠረ መኪናው ወደ ቤተክርስቲያኑ ይገባን ተለፍቶ መጨረሻው እንዳንጨነቅ መጨረሻ ጉዳት ላይ እንዳያገኘው ያም እንዲታጠርልን እንፈልጋለን። እሱ ከታሰበ በጣም ብዙ ሚሊዮን ብር ነው የሚጠይቀን የግቢው አጥር ማለት ነው። እሱ ተሟልቶ እንደገና ደግሞ ገዳማቱ ቤተክርስቲያኑ ብቻ ተፈጽሞልና ገዳማቱ መጨረሻ ላይ መስራት እየፈለገ ታስረና ያለን ሸማቃ መስራት እንፈልጋለን። የለንም ማቴሪያል የሲንጀር የለንም። ሸማቃ 2 ተጀምረዋል። ባለ ተስፋ እንደዚህ በቪዲዮ ተላልፎልና 2 ሸማቃዎች ገዝተው ሰጥተውናል። በዛች አሁን ስራው እየተጀምሮ ነው ያለው። አሁን ታዩታላችሁ። ለወደፊቱ ግን እኛ የምንፈልገው ሁልጊዜም ልመና መሮና ከምንም በላይ ማለት ነው። በእውነት እንዲው በየጊዜው እኛ ሜዳ ላይ መቅረብ ማንፈልግም። ጭንቀት ሆኖብን ነው የምንናገር። መነኮሳት ተደብቆ መጸለይ ነው የሚፈቀድ እንጂ ሜዳ ላይ የምንቀርበው ምንድነው ሰው ስለሌለ አዲስ አበባ ላይ ቢሆን ከሌላ ቦታ ቢሆን አንድ ህብረተሰብ ይዞ የሚሰራው ነው አንድ ግለሰብ ይሰራው ነበር። እኛ ግን ማንም ጠያቂ የለንም። በእውነት ሁልጊዜም እያለቀስን የሰው ራብ አለብን። እየመጡ ይዩን እየመጡ ይጎበኙን። ቦታው አስፋልት መንገድ ነው። ደካማ ማንኛውም ነፍሰ ጡርም ሆነ ማንኛውም ሰው መምጣት ይችላል እና አሁን እኛ የምንፈልገው እንደው ቋሚ ነገር ሁልጊዜ ከልመና እንድንወጣ ቋሚ ነገሮችን ማሽኖችን የሚገዛልን ብናገኝ። አሁን መሬትም የለን እደ ጥበቦችንም የሉንም። ሰርተን መለወጥ እየቻልን መናኙ እየመጣ እየተመለሰብን ነው። አንደኛ ቤት የለንም። ቤት ስለሌለ 5-6 አንድ ላይ መደራረብ መነኮሳት ይከብዳል። ስለዚህ በየቦታው ተመድቦልን ቤት ተሰርቶልና በየክፍል ሆኖ ፈጣሪውን እንዲያመሰግኑ የቤት ችግር አለብን። ገዳሙን በጣም ተወዳጅ ነው። ማንኛውም ሰው ይመጣል ግን እኛ ቤት የለም እያለን እንመልሳለን። የምግብ ችግር አለ፣ ጥረት አለ፣ የልብስ ችግር አለ። ማለት እኔ አሁን የቤተክርስቲያን ቋሚ ብንልም ብዙ ችግሮች አሉ። ከነ ሳሙና እንኳን አንድ ሳሙና በወር ነው የምንቆነነው። አንድ ሳሙና ለገላችንም ልብስ አጥበንም አንድ ሳሙና በወር ነው የምንቆነነው። ምክንያቱም ስለሌለ ነው። ቢኖር ብዙ ነገር ይደረግ ነበር። ይህን አይቶ ህዝበ ክርስቲያኑ እችን ገዳም እንዲረዱልን እኛም ከስደት እንድንወጣ። አሁን ግን ሲመረን እንሰደድ እያለን በእውነት እንግዲህ እስከመቼ ነው ለምን የምንኖረው? በለማው ገዳም እንሄዳለን እያለን ለመሰደድ ራሱ እየወሰነን ያለን። ስለዚህ ህዝበ ክርስቲያኑ አይቶ እችን ገዳም እንዲረዳን እኛም ራሳችን ችለን ደግሞ ሌላ ገዳም እንድንደግፍ አጥቢያ ቤተክርስቲያኑ የተቸገሩ አጥቢያ ቤተክርስቲያኖች እንድንረዳ ይህን ነው ምኞታችንና ጸሎታችን ይህ ነው። ዛሬም ላሊበላ አለ። ዛሬም አባቶቻችን ታሪክ እየሰሩ ነው። ነገር ግን እኛም ከበረከቱ እንሳተፍ ዘንድ እድሉ ተሰጥቶናልና እንጠቀምበት መልእክታችን ነው።
እንኳን ደስ ያላችሁ። ሎዛ ኢቨንት ኦርጋናይዘር መጣላችሁ። ኦርቶዶክሳዊ ስርዓቱን በጠበቀ መንገድ ኩነቶችን እናዘጋጃለን። ኦርቶዶክሳዊ ዝግጅት ካለዎት ሎዛ ይሁን ምርጫዎት። የ8 ዓመት ልምድ አለን። ለዚህም ያገለገልናቸው ግለሰቦችና ተቋማት ምስክር ናቸው። ልደቶችን፣ ጥምቀተ ክርስትናዎችን፣ የቁርባንና የተክሊል ሰርጎችን፣ የሽምግልናና የቀለበት ስነ ስርዓቶችን፣ የጋብቻ ክብረ በዓላትን፣ የቀብር ስነ ስርዓቶችን፣ የሐውልት፣ የመጻሕፍት፣ የቤት፣ የተማሪዎች ምርቃትን፣ አውደ ጥናቶችን፣ አውደ ርዕዮችን፣ ልዩ ልዩ ስብሰባዎችን፣ ጋዜጣዊ መግለጫዎችን፣ ሩጫዎችን፣ መንፈሳዊ ማስታወቂያዎችን፣ የተቋማት ሥራ ማስጀመሪያ መርሃ ግብራትን፣ የመሰረት ድንጋይ የማኖር ስነ ስርዓቶችን፣ የገቢ ማሰባሰቢያ የበጎ አድራጎት መርሃ ግብራትን ሎዛ ኢቨንት ኦርጋናይዘር በብቃት ያዘጋጃል። በተጨማሪም ኩነቶችን ለሚያዘጋጁ ግለሰቦችና ተቋማት ማማከርና ስልጠናዎችን ይሰጣል። በልዩ ልዩ ዝግጅቶች ላይ ቃል የተገቡ የቃል ኪዳን ሰነዶችን ተከታትሎ ይሰበስባል። ለተለያዩ ተቋማት፣ ማህበራትና ግለሰቦች የሚዲያ ንቅናቄዎችን ይመራል። ወደ መንፈሳዊና ታሪካዊ ቦታዎች የሚደረጉ ጉዞዎችን ያዘጋጃል፣ ያስተባበራል። በሎዛ ኢቨንት ኦርጋናይዘር ውብ ይሆናል ሁሉም ነገር። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሸክሞትን እንሸክማለን፣ ድካሞትን እንደክማለን። በwww.betaloza.com ይጎብኙ። ከስር ባለው ስልክ ቁጥር ቢደውሉ ያገኙናል። ሎዛ ኢቨንት